ሆኖ ለሚሞትም ተጸጽቻለሁ ብሎ ለሚሞትም ለሁለቱም አንድ ነው። ላንብብል ደግሜ ካልተረዳው ምን መሰለህ ስባኝ እንደ ልንገርህ ጨርስ። ምክንያቱም ተጸጽቶ አላህ እንደዚህ ነው ብሎ ከሞተ አልከን ገነት ይገባል ብለህ አልከን። ጸጸትንም መቀበል ለነዚያ ለነዚያ ኃጢአቶችን ለሚሰሩ ኃጢአት ሰሩ አንዳቸውንም ሞት በመጣባት ጊዜ ኃጢአት ይሰራሉ፣ ሞት መጣባቸው። በሚመጣበት ጊዜ እኔ አሁን ተጸጸትኩ ለሚል ለነዚያ ለሚሞቱ አይደለችም። አንደኛይቱ አካል ኃጢአት ሰራ፣ ተጸጸተ፣ ሊሞት አደጋ ሲመጣበት ወይ የሆነ ነገር ሲሆን ተጸጽቻለሁኝ፣ ስለዚህ አላህ እንደዚህ በለኝ ብሎ አለ፣ አልቀበልህም። አንደኛው ደግሞ ጸጸት አልተጸጸተም፣ ዝም ብሎ ሞተ፣ ለአንተንም አልቀበልም፣ ሁለታችሁም አታስፈልጉም። ሳቢር ቅድም ምን አለን? አይ ተጸጽቶ ከሞተ በአላህ አምኖ ከሞተ ችግር የለውም ማለት ቁርአኑ ማይለውን ማለት ነው። አይ እዚህ ጋር የሚለው እንደዛ ነው። ግን ምን መሰለው እፎይ አንተ ልትሞት ስትል እድሉን ቻንሱን አታገኘውም የሚል ሐዲስ አለ። በዛው ሰዓት አንተ ምሳሌውን ካዲና አይ ሩህ ልትወጣ ስትል እኔ አምኛለሁ ማለት ነው። ይሄ እንደዚህ እኮ ነው ፈሰርኩልህ። እንደዚህ እኮ ነው፣ ችግር የለም። ግን አታገኝም በዛን ሰዓት ማለት ነው። ማለቱን አታገኘውም አላለም። እሺ እሺ፣ የእርሶስ አጎት ታውቃለህ? እኔ እንዳልኩት ነው። ክፍሉ አሁን ከሐዲስ ያመጣላለሁ። በእንደዚህ መልኩ ሆኖ ልትሞት ስትል ያችን ቻንስ አታገኝም። ቻንስ ታውቃለህ? ቻንስ አታገኝም። አሁን አንተ ከሃዲ ነው ምሳሌ። ይሄ ምንድነው ተረት ተረት የምታወራው? ቻንስ ስላላቸው ሰዎች እኮ ነው። አዳምጥ። ተረት ተረት አንተ ነው ተረት ተረት አትበል ደግሞ። ቻንስ ከሌላቸው ምን እያለህ ነው? ቁርአኑን አዳምጥ ቅድሚያ። ጸጸትን መቀበል ለነዚያ አለ። ለነማ? ለነዚያ ኃጢአቶችን ለሚሰሩ ኃጢአት ይሰራሉ አንዳቸውንም ሞት ከነኛ ውስጥ ከዛ ኃጢአት ከሚሰሩት ውስጥ ሞት በመጣባቸው ጊዜ እኔ አሁን ተጸጸትኩ ለሚል እና አሁን ተጸጸትኩ ለሚል እና ለነዚያም እነርሱ ከሃዲዎች ሆነው ለሚሞቱ አይደለችም። ተጸጸትኩ የሚልም ከሃዲ ሆኖ ቢሞትም ጸጸታቸው ተቀባይነት የለውም። የምን አይችልም ምናምን ቦታ መጣው ክፍሉ ከሌለው ካደለም ስለምን ጸጸት ነው? አላህ ሊሞቱ ሲሉ ጸጸት ይቀበላል ትላለህ እንዴ? ቁርአኑ ማይለው ምን መሰለ ይሄን ቁርአን የምንረዳው በተፍሲሮች አረዳድ ነው። አንተ እንደምትለው አይደለም። እሺ ቁርአኑን አንብብና አስረዳኝ። እሺ በተፍሲር በዑለማዎች አረዳድ ነው የምንረዳው። አንተ እዚህ ጋር እንደዚህ ብላል ብላ አንተ ስላልከው አይደለም። ቁርአኑ የሚለው እዚህ ጋር እሺ ይላል የሚል አለ። እሺ ይላል ምን ይላል? ይሰጣሉ ይላል ላ እንደዛ አይደለም። ቆይ ይላል ስለ አሁን ምሳሌ እንደዚህ ካለ በኋላ እቺን ምሳሌ አያ ስትፈሰር ማለት ነው ቻንስ ያኔ አንድ ካዲ ያለ ሰው ሊሞት ሲል ማለት ነው ያኔ ገርገራ ላይ ሆኖ ላ ኢላሀ ኢላላህ የምትለውን ቃል እንደማያገኝ ተስፋ ይቆረጥ እንደማለት ነው። በዚህ ነው የምንረዳው እኛ ታውቃለህ። ምሳሌ በሌላ በሐዲስ ማለት ነው የመጨረሻ ቃሉ አሁን አንተ እኮ ተረዳኝ ቢልስ አትበል፣ ዝም አትበለኝ ወይ ምንድን ነው ያንተን ተረት ለመስማት ነው ገባሁት። እኔንም አድምጠን ላስረዳኝ እንዴት እንደሆነ ማለት ነው። ሳቢር ታው እለጥፋለሁ የምሬ ነው። አዋጣህ የምር አዋጣህ። እኔ እለጥፋለሁ ማርያም ነኝ እንደ ለጥፈኝ ኢየሱስን የለጠፈው ልክ ባክተው አይ ሳቢር እኔ ካዋጣ እድል ያንተን አርጉመንት ተቀብዬ ለጥፋለሁ እና ተመለስ። እድል አያገኙም ሊሞቱ ሲሉ ላይለላ አይሉም እያለ ነው። አሁን ደግሞ ስለማይጸጸቱ ነው
ወይንም ደግሞ አላህ ጌታ ነው ማለት አይችሉም ሊሞቱ ሲሉ እያለ ነው። አግኝታችሁታል አይደል? አይሉም እያልክ ነው። ሊሞት ተመለስ። ፖዝ ነው እኔ ጋር ፖዝ ነው የሚታየኝ። ሳቢር አዋጣም የአርጉመንት ላይለላ አይሉ ወይንም ደግሞ አላህ ጌታ ነው አይሉም እያልክ ነው አይደለ? ሊሞቱ ሲሉ ይሰማል ነው። አይ አንተ ቃል ብቻ ነው የምትፈልገው። ላስረዳ ስል ስቶፕ ሽኑ ሀዛ በኔ ምን አንድ ቃል ብቻ ነው እዚህ አስገባኝ። ላላ እንደዚህ እኮ አይደለም። ስማኝ፣ ይሰማሃል መሰለኝ። እኔ አንዳንድ ቃል ብቻ ልትወዘረለም እኮ አስገባኝ። እኔም ላስረዳ ምን እንደሆነ ከዛ ፕሊስ ብቻ ይባል ከሆነ አንስማማም እኮ። እፎይ ሰላም ብያለሁ። ማውራት እችላለሁ? ሰላም ብያለሁ። ተረጋጋ። ሳቢር ቀስ በልና እኔ አንተን አርጉመንት ተቀብዬ አፈርስብሃለሁ። ቀጥል፣ የፈለከውን አርጉመንት ተጠቀም ካዋጣ። እሺ እፎይ፣ እዚህ ጋር ምንድን ነው ግልጽ ያልሆነልህ? ይሄ እናታች ከስራ አድርጋቸው አስተምሮት። ይሄ ምንድን ነው? ራሱ የሌለው እውቀት የሌለው ይህን ልጅ አታስገቡት። እውቀት አይመጥንም። ጧራ እኮ ነው እውቀት። ሳቢር ተረጋጋና የፈለከውን አርጉመንት ተጠቀም ታዋጣ። ያንተን አርጉመንት ተቀብዬ አፈርስብሃለሁ። ጋይድ እሺ፣ ችግር የለም። አሁን ይህ ቁርአን በጅብሪል አማካኝነት ወደ ነብዩ ሰለላሁ ወረደ። ያንን ደግሞ ሲያብራሩ እዚህ ጋር ቢል ምሳሌ አንተ በአንተ ራስ ወይንም በአንተ አእምሮ ተደተው ይሆናል እንደዚህ ማለት ነው። ግን ሙፈስር አለው እንዴት ዑለማዎች እንዴት እንደተረዱት ቁርአን ነው። ቀጥታ የሚለው እዚህ ጋር አንድ ሰው ሊሞት ሲል እኔ በአላህ አምኛለሁ ቢል አላህ አይቀበለውም ነው የሚለው እዚህ ጋር ማለት ነው። ያኔ የመጨረሻ ቃሉ ሊሞት ሲል አካባቢ እኔ ምእመናን ሆኛለሁ ቢል አላህ አይቀበለውም የሚለው። ግን እኔ ያልኩት ምንድነው አንድ ሰው ሊሞት ሲል በዛችን ሰዓት ላኢላህ የምትለውን ቃል አያገኝም ነው የሚለው። ምንድነው ማያገኘው? እድል አያገኝም። ያችን ቻንስ በአላህ አምኛለሁ ማለት ታገኝም አንተ ሊሞት ሲል። ስለዚህ ሊሞት ሲል ገርገራ ላይ ጎበዝ ገርገራ ላይ ሆኖ እንደዛ ማለት አይችልም ነው ቁርአን ውስጥ ወጣ ቁርአን ጎበዝ ተስማምቻለሁ። ስለዚህ ሐዲስህ እንዳለ አላህን ሊሞት ሲል ከተጸጸተ ተቀባይነት አለው የምትለውን ራስን ዲባንክ አደረግ። ሃው ገርገራ ላይ ሆኖ ማለት ቻንስ የለውም ባልከን መሰረት፣ ስለዚህ ራስን ሪፊዩት አደረግ። ቴንኪው እናመሰግናለን። ራሱ ላይ ቆለፈ ማለት ነው። ሰላም ነው። ካሊ ጣልቃ አትግባ። አወርዳለሁ እኛለ ይጨርስ እሱ ራሱን ሰልፍ ሪፊቴሽን ሰራ፣ ራሱን አፈረሰ ማለት ነው። እኔ ሌላ ነገር አልቻልኩም እስካላለ ድረስ አልቻለም አልበላ። አንተ ይጠቅመኛል ብሎ ያመጣው ራሱን ነው ሪፊት ያደረገበት። እኔ ለአንተ አመጣልሃለሁ ሌላ፣ እሱ ግን ራሱን ሪፊት አድርጓል። ሌላ አርጉመንት አለ ሳቢር? አይከን አንዛም የታጣርክ ሌላ አርጉመንት የተሻለ አለ? ለዚህኛው በጣም አመሰግናለሁ ራስን ሪፊት ስላደረግ። ትንቢተ ሕዝቅኤል ምዕራፍ 33 ቁጥር 11 አንዴ ክፈትልኝ። ቃል ማይክ ያዝ ካሊድ። ሶስት 11 አይ ቲንክ
ኦኬ እኔ ሕያው ነኝና ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ተመለሱ፣ ከክፉ መንገዳችሁ ተመለሱ። ስለምንስ ትሞታላችሁ? ደስ አይልም ይሄ ቃል? እኔ ኃጢአተኛው በኃጢአቱ እንዲሞት አልፈቅድም እንዲመለስ እንጂ ይላል የኛ ጌታ። ይታገሳል፣ ነፍስ ስትወጣ ድረስ ይታገሳል። ተመለስ እያለ ማለት ነው። እስከነ ኃጢአትህ ነፍስ እንድወጣ አይፈልግም። እስከነ ኃጢአትህ ነፍስ እንድወጣ አይፈልግም። የቁርአኑስ ኖ ኖ ኖ ተጸጽቻለሁ ብትልም ጸጸት ተቀባይነት የለውም። ኖ ኖ ኖ ኖ ፔሬድ ሳስተላልፎ አይከያዝ አንተ እንዴት ሳስተላ ለምን ያው ነገር ታምስተምራል? አይከያዝ ሳስቻለሁ እናየዋለን። ለምታወራት መረጃ ጠይቃለሁ። ካሊድ ተዘጋጅ ነው። ውሸት ነው። መረጃ ትከፍታለህ። ተዘጋጅና ጠብቀኝ አልኩህ። ውሸት ነው ብለህ እንዲሁ ተጫዋቸው አትውጣ። መረጃ ስለማስከፍትህ ማለት ነው። ስለዚህ አዘጋጅ፣ ተዘጋጅ። ይድልስ አንድ 5 ደቂቃ ተጠቀም። አንብብ። የተሳሳተ ነው እያልኩ ነው። መረጃ ተዘጋጅ አልኩህ። ለምታወራን ነገር ከቁርአን ላይ ቁርአን በቁርአን ይፈሰራል። ለጣጥፌ ልካለሁ። ስለዚህ ተዘጋጅ፣ መረጃውን አዘጋጅ። እስከዛ በደንብ አስተውሉ። ስለዚህ በግልጽ መጽሐፋችን ላይ ኃጢአተኛ እስከነ ኃጢአቱ እንዳይሞት እግዚአብሔር እንዲጥሪ ያቀርባል። ኃጢአተኛው ምን በኃጢአቱ እንዳይሞት። ቁርአኑስ ጸጸትን ተቀባይነት የለውም። ካዲም ሆነህ ሞትክ፣ ተጸጽተህ ሞትክ፣ ተቀባይነት የለህ። የቁርአኑ ነው። ስለዚህ ሁላችሁም ኃጢአት የምትሰሩ በደንብ አስተውሉ። ኃጢአት የምትሰሩ ከኃጢአታችሁ እንድትመለሱ ከዛም በየትኛው መከራ ውስጥ፣ ችግር ውስጥ፣ በፈጣሪ ቁጣ ፍርድ ውስጥ ብትሆኑ እንኳን አሁን ፍርድ መጥቶባችኋል። ስለዚህ ኃጢአታችሁን አልቀበልም፣ ንስሐችሁን አልቀበልም፣ ኃጢአት ሰርታችኋል አይለንም። በየትኛውም ሰዓት ላይ ንስሐችንን ሊቀበል የታመነ አምላክ ነው ያለን። በማንኛውም ቅጽበት በህይወት እስካለን በማንኛውም ቅጽበት ኃጢአታችንን ይቀበለናል፣ ይቅርም ይለናል ማለት ነው። እኛ ብቻ የኃጢአት ይቅር የማለት ልብ ወይንም ደግሞ ይቅርታ የመጠየቅ ልብ ነው የሚጠበቅብን ማለት ነው። ዋብያው ሰላም ነው። ወጣይ ሶሪ እፎይ አላ እንዴት ነህ? ዋብያው እንዴት ነው? አላህ አትበል አንተ። ለምን አላህ ትለኛለህ? ለምን አንተ ሞጣ ትለኛለህ? ሞጣ እኮ ስም ነው እየጠራሁህ እኮ ነው። በፈጣሪ ስም እኮ አልጠራሁህም። አላህም እኮ ስም ነው። አላህ እኮ የፈጣሪ ስም ነው። ሞጣ የሰው ስም ነው። አላህ የቁረሾች የጣዖትም ስም ነው። ማስረጃ አብደላ የሙሐመድ አባት አብደላ ማስረጃ ነው። ጣዖት አምላኪ ስለሆነ እሺ እንቀጥል። አሁን እያልክ አሁን እያስማርክ ያለው ኦኬ፣ እኛ እንደ እስልምና ካፊር ነን አይደለንም? አዎ ካፊር ናቸው። ካፊር ማለት ያው ካህሪ ነው። ክዳችኋል። በአላህ አንድነት ክደናል። እኛን አላህ በህይወት ያቆየን ንስሐ እንድንገባ ነው ወይንስ ኃጢአት እንድንጨምር? ያው ከተመለሳችሁ ይቀበላችኋል። አሁን በህይወት ያቆየን ኃጢአት እንድንጨምር ነው ወይንስ ንስሐ እንድንገባ? እኔ ክፍሉን አሳየው። ይኸው መጽሐፋችን ኃጢአተኛው በኃጢአቱ እንዳይሞት ንስሐ እንዲገባ ነው በህይወት የሚያቆየው። አንተ
አላህ እኔን ካፊር የሚለውን ካፊሮችን ወይንም የካዱትን ካዲ የሚባሉትን በህይወት የሚያቆያቸው አላህ ኃጢአት እንዲሰሩ ወይንስ ንስሐ እንዲገቡ? ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ ጀሚዓ ይላል። እናንተ በነፍሶቻችሁ ድንበር ያለፋችሁ የአላህ አገልጋዮች ሆይ አላህ ሁሉንም ወንጀል ይምራልና ተስፋ አትቁረጡ ይላል እንጂ እኔ የጠየኩት ለካፊር ነው። ስላላ አገልጋዮች፣ ስላላ ባሪዎች፣ ስለ አብዱሎች አይደለም የጠየኩት። እኔ ስለ አብዱሎ የተስፋ መቁረጥ አለመቁረጥ አይደለም፣ ስለ ካፊሮች ነው የጠየኩት። አሁን ሱራ 3 178 ክፈትልኝ። በሱረቱል አንፋል ላይ መሰለኝ ቁል ለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። እነዛ የካዱትን ካሉበት ጥመት የሚመለሱ ከሆነ አላህ በእርግጥም ይመራቸዋል ይላል። ሱረቱል አንፋል ክፈትልኝ። ልቦቻቸው ውስጥ ደግሞ እንዳይመለሱ ያጠመማቸው ራሱ አላህ እንደሆነ ሱራ 2:7 ተናግሯል። ኦኬ እቺን ክፍል አንብባት እስቲ። ዝቅ አድርገው ሱረት ማን ነው? ዝቅ አድርገው በአረበኛው ሱራ ነገርኩህ። ቃል ኢምራን ወላሂ ሰበነ ለዚ ይሄ እኮ የሰበበ ኑዙል እኮ አለ የወረደበት እኮ ምክንያት አለው እንጂ ለካፊሮች ተብሎ ነው። ይሄ ወላ يحسبن الذين كفروا انما نملي لهم خير لانفسهم انما نملي لهم ليزدادوا اثما ولهم عذاب مهين። ታዲያ ይሄ ምንድነው? ይሄ እኮ ሰበበ ኑዙል አለው አልኩ። ለካፊሮች እንትን የተባለ አይደለም። ቁርአን ሰበበ ኑዙል አለኝ የሚል አንድ ጥቅስ የለም። ስለዚህ አንብብና ተርጉም። አንድ ቁርአን አንቀጽ የወረደበት ምክንያት አለው እያልኩ ነው። ቁርአን ግልጽ ነው እያልኩ ነው። ደግሞ የወረደበት ምክንያቱ ለካፊሮች ነው። አንብበው። ሰበበ ኑዙል አለኝ የሚል ቁርአን አለ። እኔ ንጽጽር አቆማለሁ እንደዛ የሚል ካለና ከፍላለሁ። ቀደም ብያለሁ። 5 ደቂቃ ሰጣለሁ። ተዘጋጅ ብያለሁ። ከኔ ጋር ስታወራ መረጃ ስለምከፍት አንድ ጥቅስ ቁርአን ሰበበ ኑዙል አለው የሚወርድበት ወከለ የሚባል ምናምን የሚል ተረት አንድ ልትሰጠኝ ትችላለህ? አንድ እኔ እኮ አሁን ተዘጋጅቻለሁ። በደንብ አድርጌ የመለስኩልህ ነው ቅድም ጀምሬ ማለት ነው። ግን አልቀበልም አልክ። ካፊሮችን አላህ ወንጀል እንዲጨምሩ ነው የሚያቆያቸው አልከኝ። አይደለም አልኩ። ከተመለሱ ይምራችኋል። ናና አንብብ ስልህ እኮ ይሄንን ቁርአኑን ክፍል ከመተርጎም ይልቅ አስባብ አላለው ምናምን ትላለህ። ከፍ አድርገው ቁርአኑ ህዝቡ ይያው ነው። ይሄ ደግሞ የወረደበት ምክንያት አለ። አብያትን ጫጫ መረጃ አዘጋጅና ከኔ ጋር ታወራለህ ያልኩ ለዚህ ነው። ዝም ብለህ እንደ ሳንቲም ጭጭጭጭ አትበል። 5 ደቂቃ ሰጣለሁ ተዘጋጅበት ያልኩ ለዚህ ነው። ስለመለጥፍህ ነው። እነዚያ የካዱት በደንብ አስተውሉ። ስለ ካዲዎች ነው የሚያወራው ወንድማችን። ከካዲዎች አንዱ ክርስቲያኖችና ሌሎቹም አካላት ከሃዲ ይባላሉ አይባሉም ብዬ ካዲ ናችሁ ብለኛል። እነዚያ የካዱት ሰዎች እነርሱን ማዘግየታችን በህይወት የምንቆየው ለምንድን ነው አልኩ። ለንስሐ ወይንስ ኃጢአት እንድንጨምር አልኩ። ግልጽ ነው። ካዲ እኛን የሚለን ከሆነ እኛም በህይወት የሚያዘገየናላ ለምንድን ነው ብዬ ጠየቅኩ። ማዘግየታችን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። እኛ በህይወት መቆየታችን ደግ ነው ብለው እንዳያስቡ። ለምን ደግሞ ያቆየን ካዳ ንስሐ እንድንገባ አይደለም? እናንብበዋ። እነርሱን የምናዘገያቸው ወይንም የምናቆያቸው ኃጢአትን እንዲጨምሩ ምን አንብብልኝ ብያ እንዲጨምሩ ለአንተ አይደለም ለአንተ የተባለውን የቁርአን አንቀጽ ሰጠው። ያኬ አስበም እንደ አንተ ይሄ በዛ ካዲ ማለት ነው። አንተ ነህ ብለህ አልፈረድክም። እንዳይቀድም ካላ ማይሻል ጭንቅላት እንዲጨምሩ ብቻ ነው። ምን ኃጢአት እንዲጨምሩ ብቻ። ሳቢር ተመለስ። ለአንተ አይደለም ይለኛል። ካዲ ውስጥ እኔ እካተታለሁ ማለት ነው። ካዲ እኔ ከሆንኩኝ አልገባንም። ካዲ አይደላችሁም እያሉ ራሱ መጀመሪያ ፐርሚሱን ሲገነባ ክርስቲያን ካዲ ናቸው አይደሉም ብዬው ካዲ ናችሁ ብሎኛል። ካዲዎችም የሚያዘገየው አላ ለምንድን ነው አልኩት። ንስሐ ከገቡ ንስሐ እንዲገቡ ነው አለ። ክፍሉ ግን ምን ይላል? እነኛ ካዲዎችን የምናዘገያቸው ለነፍሶቻቸው ደግ ነገር ነው ብለው አያስቡ። እነርሱን የምናዘገያቸው ኃጢአት እንዲጨምሩ ብቻ።
ምንም ኦፕሽን የለም። ምን ማድረግ ንስሐ የመግባት ኦፕሽን የለም። ብቻ ምን ኃጢአት እንዲጨምሩ ብቻ። አፍራ ማይክ አንስተሻል። ቀጥይ ምትይዋለሽ። አራት ይሰማል ሰሚያለሽ። እና ቶፒክ ምን ነበር? አላህ ካዲዎችን የሚያዘገየው ለምን ነበር? አላህ ሱብሃነሁ ወተዓላ ካዲዎችን የሚያዘገየው በምድራዊ እንድትፈተኑ ነው። በምድራዊ ህይወት እንዳለክ እንድትፈተኑ ነው። ስለዚህ በምድራዊ ህይወት እንድፈተን ካቆየኝ በኋላ ደግሞ ካዲዎኝ ብቻ እንድሞት ያደርገኛል። ምንድን የጠቀመኝ? በምድር እንዳለክ ማንኛውም ለፍጥሯን ሁሉ ለካዱትም ምድራዊ ጸጋ ይሰጣል። እናም በህይወት እንድትቆዩ ያደርጋቸዋል። ይህ የሆነበት ምክንያቱ ደግሞ አላህ እያንዳንዳቸው በምድር ህይወቱ እንድትቆዩ ያደረገ መጨረሻ የሚመጣው ደግሞ በመጨረሻ ጊዜ ደግሞ ያው ኃጢአት ስለሚመዘን ካዲ ሆነ የምትገባባት ሊኖር ይችላል ማለት ነው። ኦኬ የሚሰጠኝ ጸጋ እንድትጠቀምበት ነው ወይንስ ኃጢአት እንዲሆንብኝ ነው? እሱን ልትፈተንበት ነው ሁሉም ነገር ነው። በደንብ አስቢ። ካዲዎችን በምድር ለምንድን ነው የሚያቆያቸው ስልሽ በምድራዊ ጸጋ የሚሰጣቸዋል ምናምን ነገር አልሽ። ኃጢአት እንዲጨምሩ ብቻ ነው የሚሰጠው ጸጋ ያልሽውን ጸጋ ያልሽውን ደግሞ ሊሄድበት ልጆችና ንብረትን ቤትን ፈረስና ምናምንን የምሰጠው እኔ ነኝ ጸጋ ብሏል አይደለ? ኦኬ ሱራ 9:85 ለሁሉም ነገር ጸጋ ይሰጣል እኮ። ለምን እንደሚሰጥ ደግሞ ላሳይሽ። ሱራ 9:85 ገንዘቦቻቸውና ልጆቻቸውም አይድነቁህ። ገንዘብና ልጅ ይሰጣል ለካዲዎች እንዳይደንቁህ። አላህ የሚሻው በቅርቢቱ ዓለም በእነርሱ ሊቀጣቸው ካዲዎች ሆነው ነፍሶቻቸው እንዲወጡ ብቻ ነው። ምን ሆነው ካዲ ሆነው ንብረት ምርጫ የለም ብቻ የምትለዋና ቃል ታውቂያታለሽ? ሶሪ አፍራ ኤፍናን የምትባል የተጠመቀች ልጅ አለች። እሷ ስም እየመጣብኝ ነው ድምጻችን ስለሚመሳሰል ከስልምና ይመጣ። ኤኒዌይስ በደንብ አስተውይ። ጸጋዎቹ ምንድነው? ገንዘቦች ናቸዋል፣ ልጆች ናቸዋል። እነኚህ እንዳይደንቁ ለካዲዎች የምሰጠው ለምንድን ነው አለ አላህ የሚሻው በቅርቢቱ ዓለም እንደዚህ ይፈትናል፣ ከዛም ንብረት ይሰጣል አልሽኝ አይደለ? ጸጋ ይሰጣል ለሁሉም ሰው አልሽ። ለካዲዎቹ ግን ሲሰጥ ምን ለማድረግ ነው? ነፍሶቻቸው ምን ሆነው እንዲወጡ፣ ካዲዎች ብቻ ሆነው እንዲወጡ ነው። ለዛ አይደለም እሱ በዛው ከቀጠልከው ሊሆን ይችላል። ግን ደግሞ ፍርድ ቀን ሲደርስ በካዲነት ከቀጠልክ እንትን ልትሆን ትችላለህ። አንበቤው ክፍሉን እኔ የራሳችሁን አርጉመንት ነው እስካሁን እየተቀበልኩ ያለሁት። የራሳችሁን አርጉመንት ተቀብዬ ነው። ብቻ ከተባለ እኮ አማራጭ የለሽም እህታችን፣ ምንም አማራጭ የለሽም። ካዲ ሆነሽ እንድሞቺ ብቻ ነው ከተባልሽ፣ ንብረት የሰጠውሽ ልጅ የሰጠውሽ ካዲ ሆነሽ እንድሞቺ ብቻ ነው ከተባልሽ፣ ምንድን ነው ያለሽ አማራጭ? ምንም እኮ የለሽም። እሺ ይሄ ምንድን ነው? ከየት የመጣ ነው? ከየት የመጣ ነው? ይሄማ የመሐመድ የተናገረው ነው። ከመሐመድ እዛ መዲና በነበረበት ምናምን ነገር መሐመድ መገለጥ መጣ ማለት ነው። መሐመድ ስትል በክብር እሺ፣ ይተከባበር፣ አጠራርን አስተካክል። ከመሐመድ ከከለ የመጣ ምናምን አትበል መጀመሪያ ማለት ነው። እና ደግሞ ስታስተምር ስለ ሰው ሃይማኖት መጀመሪያ ክብር ይኖራል። መሐመድ አትበለው እየተከባበርን አለሽ። ማን ብዬ ልጥራው ታዲያ? እናትና አባቱ አልበላም አልጠጣም ብለው ማን ያሉት ስሙን ነበር? አይደለም እንደዛ አይደለም፣ ግን አጠራርህ ምናምን ይሆናላ። በስነ ስርዓት ለመጥራት ሞክር እሺ። ማን ልበለው? ከመሐመድ ውጭ ማን ልበለው? የተለመደው ስሙ መሐመድ ነው። አልመሂር ልበለው? አልመሂ
ደምሳሽ ማለት ነው። አልመሂ ማለት ወይንም ደግሞ ነገሮችን የሚደመስስ ማለት ነው። 5 ስሞች አሉኝ ብሏል። አህመድ፣ አልመሂ፣ መሐመድ ደግሞ ረበር ሌላው ብቻ ለዛ አንድ 5 ስሞች አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እሺ ሐሰተኛው ነብይ ማለት ይችላል ለኔ ነብይ ስላልሆነ። እህቶች ተውት፣ እኮ ሰይጣን ነው፣ የሰይጣን መንፈስ እኮ ነው። እናንተ አላወቃችሁትም? ይሄ ሰይጣን አንተማ ሰይጣን ወንድምህ እኮ ነው፣ እኔ ወንድሜ አይደለም። ኤኒዌይስ አፍራ ኧረ ተው፣ የሰይጣን ያመለክ ነው። ተው ይሻላል። ዝም ብለህ ድንቁርና ላይ ያለኸው ይሻላል። ወንድ ልጅ ያመለክ ነው። አልሰማሁም። ጭንቅላት የሌለውን ቆራጣ ቆማጣ አላህን እያመለካ ነው። ከስር የልጁን አካውንት አስመልሰም እፎይ አፍራ ምን መሰለሽ የልጁን አካውንት የ1 ሚሊዮን ብር ሌባ ጭንቅላት የሌለው ነገር ራሱ እንደ እርግጠኛ ነው ወንድሙ ነው ወይን ራሱ ነው? ዜሮ አካውንት ከፍቶ የነጣ አካውንቱ መለሰለት ወንድም እየሆነ አካውንቱ መልሰላለን በዜሮ አካውንት መጣ። ኤኒዌይስ በደንብ ክፍሉን ነፍሶቻቸው ምን ብቻ ሆነው እንዲሞቱ ነው የሚለው ካዲ ሆነው ብቻ እንዲሞቱ ሐዲስ አለ ከኔ ጋር ማለት ነው። እዚህ ጋር የሚለው በስርዓት ላንብብልህ። በደንብ አስተውይ። ከቁርአን ጋር ከተጋጨ ግን የትኛው እንደምትቀበይ አለ። እሺ በእስልምና እምነት መሰረት አላህ ለሁሉም ፍጡራን ያላመኑትንም ጨምሮ ምድራዊ ጸጋ ይሰጣል፣ እናም በህይወት እንድትቆዩ ያደርጋቸዋል። ይህ የሆነበት ምክንያት አላህ እያንዳንዳቸው ሰው በምድራዊ ህይወቱ እንድትፈተን እና በመጨረሻ የሚመጣው የፍርድ ቀን ሲደርስ የእያንዳንዱ ሰው ስራ በሚዛን የሚመዘን ስለሆነ ይላል እዚህ ጋር ማለት ነው። እና እዚህ ጋር ደግሞ በዛው እንድትቀጩ ምናምን የሚል ነገር የለም እዚህ ጋር ነው ማለት ነው። አሁን እሱ ያነበብሽው ምንድነው? ማን የጻፈው? ዋና የጻፈው ማለት ምንድነው? እሱ ሐዲስ ነው? ቁርአን ነው? ይሄ ሐዲስ ማን ነው? ሐዲስ ምን ሐዲስ ላይ ነው የሚገኘው? ቡሃሪ፣ ሙስሊም፣ አቡ ዳውድ፣ ነሳኢ፣ ኢብኑ ማጃ ምን አልአዳብ አልሙፍረድ ወይ አህመድ አላህ የትኞቹ ላይ የሚገኝ ነው? እስ ያሳየን። አንተ በለያ ግን ከሐዲስ እና ከቁርአን የቱን ነው የምትደግፊው? የቱን ነው የሚሻለሽ? ከሐዲስ እና ከቁርአን ምርጫሽ የቱ ነው? አይሰማም? ከሐዲስ እና ከቁርአን ተቀባይነት ያለው የትኛው ነው? ምን እየከፈትሽ ነው? እኔስ አላገኘሁም። እንመለከት ፖይንቱ ይቀርብሽ እሱ አያዋጣሽም። አፍራ ቁርአኑን በደንብ ይው። እኔ እንደ እስልምና ካዲ ነኝ የምባለው አሁን እሺ፣ እዚህ ጋር ይታይካል። ደብዛዛ ነው። ቀጥይ። እሺ አንብቢው። ከቅድሞ አነበብኩ። ምንም ምንድን ነው የሚለው? ምንም የሚታይ ነገር የለው። ይሰማችኋል? እያወራኝ ነው እኮ። ምንድን ነው የሚለው? አይታይም እኮ ሲጀመር። አንብቢው። እሺ እኮ አንብቢው። አይታየንም ለእኛ እኮ ታችን እየሰማሽ ነው?
ይመስለኛል። እፎይ ቪዲዮ ስትከፍት ኔትወርክ ላግ ያደርጋል እና አይታይ የምትልን የሰማች አይመስለኝም። እሺ አይታይክም? ለኛ አይታይም። የሆነ ደፍተር ነገር ነው የሚታየኝ በሩቅ። አንብቢው አንብቢውና ጥቀሹ። አንብቢው እኮ ምንድን ነው የከፈትሽው? ምንድን ነው? እሺ አፍራ ዝም ብሎ የሆነ ኪታብ ነገር ነው የከፈትሽው። ምንድን ነው የከፈትሽው? አንደኛ አይታየንም፣ ሁለተኛ ደግሞ አላነበብሽልንም። አስቸጋሪ ነገር አደረግሽብን እህታችን፣ አወሳሰብሽብን። እንደ ያለ ሀሳብሽን ወይም ግልጽ አድርጊና ንገሪኝ። እሺ አይ እንዲህ ነው ወይ ነሽ? አወሳሰብሽብን። እንደ ያለ ሀሳብሽን ወይም ግልጽ አድርጊና ንገሪኝ። ምን አነበብኩልህ እኮ። ምን ብለሽ ነው? ድጋሚ ላንብብልክ? ቀጥይ አንብበይ። በእስልምና እምነት መሰረት አላህ ለሁሉም ፍጡራን ያላመኑትንም ጨምሮ ምድራዊ ጸጋዎችን ይሰጣል። እናም በህይወት እንድትቆዩ ያደርጋቸዋል። አረብኛውን አንብቢዋ። አማርኛ እኮ ነው የሆነበት ምክንያት አላህ እያንዳንዳቸው ምድራዊ ህይወት እንድትፈተኑ እናም በመጨረሻ የሚመጣውን የፍርድ ቀን ሲደርስ እያንዳንዱ ስራው ስለሚነሳ የሰይድ ልጅ ተረዳኝ። መቼ አነበብሽውና? የራስሽን እኮ እዚህ ጋር ከኪስሽ ነው እየነገርሽ ነው ያለሽው። አማርኛው እሱ ጫላና ጨቡዴ የጻፉትን መጽሐፍ አንደኛ ምንድን ነው እሱ ከቁርአኑ በልጦ ነው የሆነ ጫላና ጨቡዴ የጻፉት የሆነ ቅጭጭ ያለ ምንም የማይታይ ነገርሽም ምንድን ነው? ሀዲስ ከሆነ ሀዲስ፣ ቡሃሪ ከሆነ ቡሃሪ ላይ ነው፣ ሙስሊም ከሆነ ሙስሊም ነው የሚገኝ ነው። ሀዲስ ነንበሩ ይሄ ነው ተብሎ ይነገራል እኮ። አሁን ዝም ብሎ የሆነ መጽሐፍ እንደዚህ የሚል አገኘሁኝ፣ ከዛ ዝም ብሎ ማውራት እሱ የራስ ሸኪስሽ ይሆናል ማለት ነው። ህልምሽ ነው አክቹዋሊ። አላህ እንደዛ ፍትሃዊ አዛኝ ምናምን ቢሆን ደስ ይልሻል። አይ ነው ስለምታመልኩ ስለምትፈጠሩ እንደዛ አይደለም መጽሐፍ ላሳይክ። እፎይ ቢዝነስ ማኑ እንዴት ነህ? አይ ምንም እኮ ልንግባባ አልቻልንም። አየንና ምንም ልንግባባ አልቻልንም። ቢዝነስ ማን ብያለሁ። በሶስት ወር አንተ ቴሌብር ከባድ ሰው ናት እና ታዲያ አሪፍ እኮ ነው። ነብይህ እኮ በአንድ ቀን እኮ አንድ ሀገር ነው ወሯል እኮ እና ቀና ጥሩ እኮ ነብይ የጦር ዘረፋ ገንዘብ ብሎ ይዘርፍ የለ እንዴ? እኔ ዘርፌ አይደለም 1.6 ሚሊዮን ነው 1.9 ሚሊዮን ገንዘብ መስሏችሁ እንዴ? ሻይ መጠጫ ነው ነገራችን። የተወረሰ ብቻ ሳይሆን ወራሽ የሌለው በጦርነትና የዘረፋ ንብረቶች የነብዩ ናቸው ካለ በኋላ ሐዲስ ላይ ደግሞ ወራሽ የሌላቸው ንብረቶች የመሐመድና የአላህ ናቸው ይላል። አላህ ከተመጡ የሚወርሰው እኔያውስ ለሻሃዳ ለሚይዙ ፓስተሮች 16 ሚሊዮን ብር እየከፈላችሁ ሻሃዳ እያስያዛችሁ ሙዳት ተያዙ እዚህ መጣችሁ በሐሰት። ለማንኛውም ቶፒካችን እንመለስ። ኧረ በሐሰት ለምን በእውነት ያደርጉት እንጂ ለምን 1.9 ሚሊዮን ይላል እንዴ? 19 ሚሊዮን ብር የሚያንሰኛል እኔ ገንዘብ ከፈለኩኝ። ቀልዳል። ህይወት እኮ ነው እያዳን ያለ ነው። ጋን የምገባን ሰውዬ በገንዘብ ማይተመን እኮ ነው እያዳን ያለ ነው። አይን ተጠፍንጎ ጨለማ ውስጥ እየገባ ጭንቅላት የሌለው ቆራጣን አላህ እያመለክ እኮ ነው። በገንዘብ እኔን የምሰራውን ልታምን ታስባለህ እንዴ? ሬጉላር ሼፕ የሆነ ቆራጣ አካል እያመለክ ከዚህ ውስጥ እንድወጣ እየሰራሁኝ በገንዘብ ልታምን ትፈልጋለህ እንዴ? የሰራሁትን 100 ሚሊዮን ብመድብ እኔ ምሰራውን ወይንም ደግሞ እስልምና ላይ የሚሰሩትን በገንዘብ አትለካውም። እሺ አይደለ? እንደዚህ ተሰርቶ እንደዚህ ቂጥን ጥረግበት። እኔ እኮ የሙስሊም ጭንቅላት ያስቀኛል። 1 ሚሊዮን ከገባ እንደዚህ ሺህ ብር እንሰጣለን፣ 100 ሺህ ብር 1 ሚሊዮን ብር እንሰጣለን ስትልዩ አልከመጥ እኛ ጋር ስትናገር እንደው አታፍሩ። ለማንኛውም ይመቻችሁ።
እኔ ደስ ጠብጠብ ነው የሚለኝ ድሮ መውላል ማን ነበር እንደዚህ አይነት እኔ ለም እንትን እንዳለ ማንም ያቀኛል። ስማ እኔ ገንዘብ ችግር እንደሌለብኝ ማለት በገንዘብ ጉዳይ ላይ ሰዎችን እንደዚህ ከፋይ እንዳሉ አብረው ከልጅነት ተጀምረው ያደጉ የወጡ ያውቃለሁ። ኤኒዌይስ ዚስ ማች እኔ የገንዘብ እንትን አለው በወን ደግሞ ምን አገባ ሰዋት አንነት እንደዚህ በገንዘብ ልታምነው ትፈልጋለህ እንዴ? በአንድ ዲቤት እኮ ከመስጊድ እስከ ቴሌቪዥን ፕሮግራማችሁ በትንሹ ከ3 ወር በላይ እኮ ያስለቀሳችሁት ዲቤት ነው ያደረግንባችሁ። በገንዘብ ብታምነው እሱ በ10 ሚሊዮን አታምነው። ስለምናውቀው እኛ ስራውን ማለት ነው። እኔስ ገና አስለቅሳችኋለሁ። እንደዛ ካሰባችሁ አስለቅሳለሁ ማለት ነው። ስለዚህ 10 ሚሊዮን ራሱ ለአንድ ወር ያንሰኛል። እኔ በዚህ ስራ በገንዘብ ቢሆን ኖሮ ምሰራው ማለት ነው። ይሄ ስራ ብዬ በገንዘብ ማስበው ቢሆን ለሌሎችም እንደዛው አንገታችን ላይ ሴፍ ደቅናችሁ ነው የምንሰራው። በገንዘብ ምንድን የሆነ እንትን ብለን አይደለም የምንሰራው። ይሄኛው ቁርአንም አለ። ሌላም አንድ ቁርአን ደግሞ ደግመት እንደዚህ ያለ የተለያየ ነው። ትልቁ ቁርአንና ክፋችሁ ከሶስቱ ቁርአን የትኛው ቁርአን ላይ ነው ያለው? ቁርአን አይደለም ኧረ የሆነ ብጣሽ ወረቀት መጽሐፍ ነገር አንድ ቁርአን ነው ያለው። አታች በረበር ዳዊት እያሳየሁት አንድ ይለኛል። ስለዚህ የግለሰብ ሀሳብ ነው እያወራሻለሽ ማለት ነው። ሚላይ ከሆነ እሺ አንብበውሽ ሶስቱን አንብበው ሶስቱም ጋር ይለያያል። ቁርአኑን ትቀበያለሽ ወይንስ ቁርአኑ የከፈትነውን አትቀበዩ? ቁርአኑን የከፈትነውን ትቀበያለሽ አትቀበዩ? እሺ ሶስት ማለት ነው እቀበላለሁ፣ ግን ደግሞ ሶስት ነው አልኳት። ስለዚህ ደግሞ ሶስቱን አሳይ ይለያያል ማለት ነው። ቶፒኩን ተይና አሁን እኔ ጋር ያለውስ እንዴት ነው ስትይ እኮ ከዚህ ጋር ተለያየብን እያልሽ ነው አንቺ ራስሽ። ካልተለያየ ይሄን ቁርአን ክፍል እንዴት ነው የምትቀበዩ? እሱን አስረጅን። አልሰማሁም። ተሰምቶሻል ቆንጂት? በደንብ ተረድተሻል፣ በደንብ ሰምተሻል፣ በደንብ ገብቶሻል። ጭንቅላትሽን ተጠቀሚ። አንቺ ልጅ ራስሽን እየሸወርሽ ነው፣ ራስሽን እያታለልሽ ነው። ህይወትሽ ሊያቀልሽ ክፍሉን አንብቢ። ያ አንቺ ጋር ያለ ቁርአን ይሄኛው ነው የአላህ ንግግር የሚባለው። አንቺ የአላህን ንግግር ጥለሽ የሌላ ሰው ንግግር እየተቀበልሽ ከሆነ መብትሽ ነው። እኛ ግን ያመጣልልሽ የፈጣሪ ቃል ያልተፈጠረ ዘላለማዊ ንግግሩ ነው ብለሽ ከምታምኙ ነው ያመጣልልሽ። ገብቶሻል? አፍራን ይሄ ይኸውልሽው ልቀየምሽ ነው። ጭንቅላትሽን ተጠቀሚ። እኔ ጭንቅላቱ የማይጠቀም ሰው በጣም የሚያናድደኝ። ጭንቅላትሽን ተጠቀሚ። ይሄ ክፍል ፈስሪው፣ ቻሌንጅ አድርጊኝ። ይሄ ክፍል ላይ ችግር ካለ ያመጣሁት ላይ ግን ርዕስ መቀየር ማይገናኝ ማንሳት እሱ ውጤታ ነው። እሺ ማን ነው የጻፈው? የቱን? እዚህ ጋር ይቀራል። እንትና ሼህ ሳኒ ሀቢብ፣ ሼህ መሐመድ ሳኒ ሀቢብ ይኸው ይህ ህጋዊ ቁርአንሽ ነው በነገራችን ላይ። እሺ ወደ ታች አድርገው። የአማርኛ ምንድን ነው የሚለው ተርጉም? ይከፈትልሽ ከዚህ ላይ 285 የቱን ነበር እያሳያት የነበረው? 985 መሰለኝ። ሱራ 285 አይደለ? በልስስት 985 ሶሪ 985 ያ ኦኬ 985 985 ኦኬ ይታይሻል። አንብቢ
ከዚህ ጋር ጀምረሽ አንብቤ አይቲክ 8 ላይ ቆይ ሶሪ ዘጋኝ ነው ሱራ 9 ቀላል እኮ ነው ለመክፈት ቁርአኑን እንትን የሚላለ በእንትኑ አውጣው። አይ ሱራ 9ን እዚህ ጋር አስቀምጦ ታየው። ከዛ 88 ይላል ወደ ኋላ ስትሄድ ከዚህ ጋር ደግሞ ሱራ 8 ነው ያለው። አስቀይ ኦኬ ይኸውና ይኸው ይታይሻል። አዎ ይታያል። ምን ይላል? እስኪ አንብቢ። ገንዘቦቻቸውን እና ልጆቻቸውን አድንቁ። አላህ የሚሻው በቅርቢቱ ዓለም በእነሱ ሊቀጣቸው ከሃዲዎች ከሆኑ ነፍሳቸው እንዲያወጡ ብቻ ነው። እንዲወጡ ከሃዲዎች ሆነው ነፍሶቻቸው እንዲወጡ ብቻ ነው። ስለዚህ አላህ ጸጋ ብሎ የሚሰጣቸው በምድር ላይ ለካዲዎች ንብረትም ሆነ ልጅ የሚሰጣቸው በዛ ምን ሊያደርግ ነው? ካዲ ሆነው እንዲሞቱ ብቻ፣ ንስሐ እንዲገቡ አይደለም። ካዲ ሆነው እንዲሞቱ ብቻ ነው። ከእነኛ ውስጥ አሁን እኔ ካዲ ነኝ ተብዬ ነው የምታመነው እንደ እስልምና አይደለ? በእስልምና ያላመነ ካዲ ነው የሚባለው ማንኛውም ፍጥሯን። ኦኬ። ስለዚህ እኔ ገንዘብ የሚሰጠኝም ወይንም ደግሞ ልጅ እንድወልድ የሚያደርገኝም በዛ በምወልደው በማገኘው ገንዘብ ካዲ ሆኜ እንድሞት ብቻ ነው ማለት ነው። ኖ እንደዛ አይደለም። ይሄው አንብቢዋ። ለምን ኖት ያለሽ? ልጅም የሚሰጣቸው ገንዘብም የሚሰጣቸው በእርሱ ካዲ ሆነው ብቻ እንዲሞቱ ነው ነው የሚለው። ማግኘቴም ሆነ መውለዴ፣ ትዳር መያዜም ሆነ ቤተሰብ ማፍራቴ እሱ ምን እንደሆን ነው? ካዲ እንደሆን ብቻ ነው። በምድራዊ ህይወት እንድትፈተን ብቻ ነው እንደዚህ ሊያቆይ የሚችለው። ምድራዊ ጎበዝ፣ እሱ ምድራዊ ህይወት ውስጥ እየተፈተንኩ ደግሞ በዛ ፈተና ደግሞ ስሞት ካዲ ሆኜ እንድሞት ብቻ ነው አይደለም? እኔ እንደ እስልምና አስተምሮ ላይ እንደዚህ የሚል እኔ አላውቅም። ቁርአንሽ ግን ይላል። አስተምሮ ላይ ማን ሸፋፍነው ደባብቀው ያልፏቸዋል ማለት ነው ካላወቅሽ። መጽሐፍሽ የሚለውን ነው መቀበል እንጂ ያለብሽ ችግር አለ። ለሰው መጽሐፍ ነው ቁርአኑ ይላል አይልም? ቁርአኑ ላይ እንተማመንሽ። ዛራ ተራ ጠብቂ። ቆይ ቁርአኑ ይላል እሱ ምንድን ነው? መጀመሪያ ስለምንድን ነው? ቁርአኑ ይላል አይልም? ቁርአን ላይ እንደዚህ የሚል አላውቅም፣ አላየሁም። አንብቤም ሰምቼም አንብቢ። ካዲዎችን ለምን እንደሚያቆይ አንብቢ። ይኸው ልጆችና ንብረት ገንዘብ የሚሰጣቸው ለምን እንደሆነ አንብቢ። ቁርአንን እየካድሽ ነው። የትና ሶሪ አፍራ በቃ ተጠመቂና አንቺም ስሞሽ በጣም እያስቸገረኝ ስለሆነ አንብቢ። ትጠመቃለች አፍራ ጭንቅላቷን አትሊስ ትጠቀማለች ብዬ አስባለሁ። እሺ እዚህ ጋር 86 ጋር ምንድን ነው? እሺ አንብበው እስኪ። ከላይ ያለውን ምን ተስማማን? ነው ላይ ያለው ሌላ ነው፣ እታች ጋር ያለው ደግሞ ሌላ ነው። ምን አገናኘው ከሰር ታዲያ? እዚህ ጋር የሚለው በአላህ ነው ከመልእክተኛው ጋር ከሆናችሁ ታጋሉ በማለት ምዕራፍ በተረጅ ጊዜ ከነሱ በማለት ምንድን ነው የምታነቢው? ቁርአን ነው ወይስ መጽሐፍ ነው የምታነቢው? እስኪ ቢያንስ ያሹ ምን እንደሆነ አውቀሽዋል? ቁርአን ነው ወይንስ ግለሰብ የጻፈልሽ ሳምበዲ የራሱን ሀሳብ ኢንተርፕሬቴሽን የሰጠበት ነው? ከቻልሽ በቪዲዮ አብርተሽ ብታሳይ ደስ ይለናል። ካልቻልሽ ግን ምናልባት ቴሌግራም ላይም ሆነች ሊሆን ይችላል። ቪዲዮ ነው። ምክንያቱም እኛ የከፈትልሽ ቅዱስ ቁርአን የምትይው ነው ለአንቺ ቅዱስ የምትይው
ይኸው ያለ ቃል ያልተፈጠረ ዘላለማዊ ከምትዩ ነው። ይኸው ከጎኑ አረብኛው፣ ይኸው አማርኛው እና ካልተገናኘ አንቺ የምታነቢውና እኛ ይኸው እኛ በ1800 ህዝብ ፊት ነው እያሳየነል ነው። ሁሉም ቼክ ያደርገዋል። ያንቺን አላዩትም። ሰው ምንድነው ያጋባሽ? አፍራኒ ብቃት ለዛሬ አይበቃሽም? ሌሎቹን ጋር እንቀጥል። እሺ ሰው እኔ ይህን ነገር አላመንኩበትም። በነገራችን ላይ እንደዚህ የሚለው እኔ አላውቅም። ማሻአላህ ከፈርሽ። በቃ እናመሰግናለን። ካለ ግን ስህተት ነው አይደለ? እንደዚህ የሚል አምላክ በጤናው አይደለም እንደዚህ ተብሎ አምላክ ሊል አይችልም። እንደዚህ እኮ አለክ ጸጋ የሚሰጣችሁ በምድር ህይወት እንድትፈተኑ ነው። ገባካ? ተፈትናችሁም ደግሞ ካዲዎች ካዲ ሆነው ብቻ እንዲሞቱ ነው ካለ እንድትሞት ፈተናው ልታልፍ ትችላለህ፣ ልትወድቅ ትችላለህ። ደግሞ በዚሁ የምትቀጥል ከሆነ በቃ ትከፍራለህ ማለት ነው። ሰው የምትመለስ ከሆነ ደግሞ በቃ አብራ ነፍሶቻቸው እንዲወጡ ከተባለ ነፍስሽ ከወጣ ሞተሻል አልሞትሽም? ነፍስ ከወጣ በኋላ ከሚል እዚህ ጋር የለም ትያለሽ። እህታችን አንብቢው ክፍሉን። ያለሽ እስራኤል ብትሆኚ ኮረኮመሽ ነበር እንደ መምህር። ይሄ ክፍል ግልጽ ስለሆነ ማለት ነው። ዝቅ አድርግላት። ሆን ብለሽ እየለገምሽ ስለሆነ ዝቅ አድርገው። ነፍሶቻቸው ከወጣ የሚል የለም እህታችን። ዝቅ አድርገው። ዝቅ አድርገው እንትን ብሏል ትንሽ። ኦኬ ኦልራይት። ገንዘቦቻቸውና ልጆቻቸውም አይድነቁህ ይላል አይደለ? አፍራ ኦኬ። ስለዚህ ገንዘቦችና ልጆች ተሰጥቷቸዋል ጸጋ በምድር ላይ አይደለ? ስለዚህ ለነኚህ መሰጠቱ አይድነቅህ እያለ ነው። ለአማኞች እንደሚሰጥ ለነሱ ደግሞ ገንዘብና ልጅ ከአንተ ከሌሎቹ የተሻለም ተሰጥቷቸው ሊሆን ይችላል ነው። አትደነቅበት፣ አይድነቅህ አለ። ይህን ካለ በኋላ ለጠቀና ምን አለ? በቅርቢቱ ዓለም በነሱ በቅርቢቱ ዓለም በነሱ ሊቀጣቸውና በማ ማለት ነው? በገንዘብና በልጆቹ በነሱ የተባለው እነሱ ሊቀጣቸውና ከሃዲዎች ሆነው ነፍሶቻቸው እንዲወጡ ብቻ ነው ይላል። ይህንን የቁርአን ክፍል ትቀበያለሽ? እኮ የሚሰጥህ እኮ ጸጋ የሚሰጥህ እኮ ሊፈትንህ ነው። ገባ? ከዛ ደግሞ ምን ሆነሽ እንድሞች ነው? ከሃዲዎችን ሊፈትንህ እኮ ነው አልኩህ። ይሄ እኮ ምን ሆነ ምን ሆነ ነፍሶቻቸው እንዲወጡ ነው ይላል። ሙስሊሙ ነህ ቢል ጥሩ ነበረ ለአንቺ ሲል ግን አይልም። ካዲ ሆነው ብቻ። ካዲ ማለት ሙስሊም ስለሆነ አንቺ ወደ ክርስትና ስለምመጪ ትክክል ነሽ። ሙስሊም ብቻ ሆነው እንዲሞቱ ነው በክርስትናው ሲባል። እነማን ናቸው ካዲ የሚባሉት? እነማን ናቸው? ቅድም አንቺ ራስሽ ምን ብለሽኛል? ከእስልምና ውጭ ያሉት ካዲ ናቸው ብለሽኛል። አይ እዚህ ጋር ከእስልምና ውጭ ያሉት ሁሉም ካዲ ነው። አጋንንቶችንም ጭምር ማለት ነው። ሙስሊሞቹ ሳይሆን ያላመኑት አጋንንቶችም ሰዎችም ጭምር ካዲ ይባላል። ምን ያላመኑት? በማን ያላመኑት? ቆይ ወደ ሌላ ቆይ በቃ ሙስሊም ካልሆኑ ውጭ ካዲ ናቸው ብለሻል። ስለዚህ በዛው እንዝጋው። ተመልሶልሻል። ሙስሊም ያልሆነ ካዲ ነው ማለት ነው። ስለዚህ ምንድነው እነኚህን ገንዘብ የሚሰጠው ንብረት የሚሰጠው ምን ሆነው እንዲሞቱ ነፍሶቻቸው እንዲወጣ ነው። ሙስሊም ሆነው ወይንስ ካዲ ብቻ ሆነው? እፎይ ገብቶሃል እኮ የምራት አድርጊ ሲጋ ይበቃሻል፣ ይበቃሻል። ሙቭ እንኳን ደህና መጣ። ሙቭ አንተ ካሊድ ሙቭ ሰያ ዛራ ይሰማል።
ሁሉ ተማም። እስቲ ሶስት ቁርአን ያልከውን አውጣ እስቲ። እሰያ ተራ ጠብቅ። እንኳን ደህና መጣ ነው። ሙቭ ድምፅ አናሳ ነው። ይሰማል? አሁን ይሰማል? ይሰማል? ትንሽ ከፍ አድርግ። ኦኬ ኦኬ ኦኬ። እንኳን ደህና መጣ። አሁን ምንድነው ያንተ ጥያቄ? እንኳን ደህና መጣ። እንኳን ደህና ቆየ። መልካም። እንደ እስልምና አስተምሮ ክርስቲያኖች ከሃዲ ተብለው ይባላሉ? አዎ ከሃዲ ነው የሚባሉት? ከሃዲ ይባላሉ። አዎ። አላህ ከሃዲዎችን ለምንድን ነው የሚያቆያቸው? ምን አልከኝ? ከሃዲዎችን በህይወት የሚያቆየው አላህ ለምንድን ነው? አላህ ከሃዲዎችን የሚያቆይበት ምክንያት እንዲኖሩ ነው። እሺ ሱራ 3:178 አንዴ ከተው ቃል እኮ እንዲኖሩ የሚያቆየው ለምንድን ነው? ቃል ኪዳን ለገሃነም ለገባላት እንዲሞሉ ኃጢአተኛ ብቻ ሆነው እንዲኖሩ ነው ወይንስ ንስሐ እንዲገቡ? ኦኬ እሱ ክፍል አሁን የሚያመላክተው ስለ ኃጢአት አይደለም፣ ስለ ዱንያ ነው። ስለ ዱንያ ነው ይላል። ከሃዲ ሆነው እንዲሞቱ ብቻ እየተባለ ኃጢአት አይደለም፣ ክደት ኃጢአት አይደለም መሰለኝ በእስልምና። ከሃዲ ሆነው ብቻ እንዲሞቱ እየተባለ እሱ የሚያመላክተው ስለ ዱንያ ነው። አዎ የሀብት ኪሎ ምንም ዋጋ እንደሌለው እንደዛ ነው። ሐዲስ ላይ አለ። ምንድነው ላይ ከፈትከው ቃል ምን አልከኝ? ስንት ነው ያልከኝ? 178 ኦኬ። ጭንቅላት አንብባት። ኦኬ እነዛ የካዱት ሰዎች በእነርሱ አይታየኝም። ትንሽ እዛ ላይ የኔ ስልክ ስክሪኑ ተሰበረ ነው። ወይ ከፍ አድርግ። እነዚያ የካዱት ሰዎች እነርሱን ማዘግየታችን ወይም ማቆየታችን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። ከሃዲ ናችሁ እናንተ ብለኸኛል። የሚያቆየን ለምንድን ነው ብያለሁ። እንድኖሩ ብቻ ነው ብለኸኛል። የምናቆያችሁ እናንተን አለ አላህ ጥሩ ነገር ነው ብላችሁ እንዳታስቡ መቆየታችሁን አለ። ኋይ አላህ ለምን ብለን ስንጠይቀው እነርሱን የምናዘገያቸው የምናቆያቸው አለን። ኦኬ የምናቆያችሁ እናንተን አለን አላህ። እሺ ስንለው ኃጢአትን እንድጨምሩ ንስሐ እንድገቡ አይደለም፣ ኃጢአት እንዲጨምሩ ብቻ ኃጢአት እንድጨምሩ ብቻ ነው። ተባለ እኮ ሐዲሱ ያብራራል። ሐዲስ ልስጥህ፣ አንብብ። ያው ቁርአንና አብራራ። ቅድሚያ የምን ሐዲስ ነው የምትለው? ኦኬ በሐዲስ ነው ቁርአን። ሐዲስ ቁርአንን ስለሚያብራራ ጥቀስ። ይሄንን ሐዲስ ይሄንን ቁርአን ክፍል ያብራራበትን ሐዲስ ጥቀስ። ኦኬ ቁርአንን ግዴታ መጥቀስ የለበትም። ምንድነው መስረጃ ሰጣለሁ። ሐዲስን ጥቀስ። ያንተን ተረት ተረት አንሰማ። ትርሚዚ አትርሚዚ ሐዲስ ቁጥር ይሰማል? አዎ ይሰማል አይደል? አትርሚዚ 23:20 ላይ ምን ይላል? ዱንያ የትንኝ ክንፍ ያህል እንኳን ዋጋ ብትኖራት ኖሮ ካፍርን እንዳት አንሰጥም ይላል።
ለካፊሮች ምን ለካፊሮች አንሰጥም ነበር ይላል። ምኑ ተርሚዚ ስንት ትርሚዚ እየተረጎምኩኝ ነው ባይዘው። እሺ ከእንግሊዘኛ ትርሚዚ 23 20 ኦኬ። ግሬዱ ምንድን ነው? ግሬዱን እዚህ ላይ ግሬዱን አላስቀመጥም። ግሬድ በሐዲስ በዳይፍ ሐዲስ ልትፈስርልን ነው? ምን ልትኝ በግሬድ ሐዲስ ልትፈስርልን ነው ወይ? በመጀመሪያ ደረጃ ያው ከዚህ ቁርአን ጋር ምንም የሚገናኝ ነገር የለም። ስለዚህ ቁርአን ነው አውራ እያልኩ ያለሁት። ሲቀጥል ደግሞ ግሬድ በሐዲስ አትጥቀስ። ኪሎ ቢኖራት ነው ለካፊር አንብብ። ይሄንን ክፍል አንብብና እኮ ፈስር። ይሄንን ክፍል አንብብ። ቅድሚያ ቁርአንን ሐዲስ ፈስር አላልኩም እኔ፣ ቁርአኑን ፈስር ነው ያልኩህ። ቁርአኑን አንብብና ምንድነው እያለ ያለው የቁርአን ክፍል? ኦኬ። ቁርአን እኮ ሌላው ቁርአን ምን ይላል መሰለህ? ስለ ኃጢአትን በተመለከተ አላህ ኃጢአትን ማሪ ነው ይላል። ይሄን ክፍል አንብብና ተርጉመ እንዴ አነበብን አይደለ? እሱን እኮ ቁርአን ሌላ ቦታ እኮ ይፈታል። ኃጢአትን አንብብ የሚለው ክፍሉ ወይስ ኃጢአት እንዲጨምሩ ብቻ ነው የሚለው? አማርኛ አንችልም እንደኛ። ኦኬ፣ እንደዛ ከሆነ ሌላ ቁርአን አያ ልስጥህ። እኔም ሌላ ቁርአን አያ ሰጣለሁ። ይሄንን ቁርአን ክፍል አሁን ምን ነው እያልኩ ያለሁት? ምንድነው የካዱትን ሰዎች አላህ ማቆየው ኃጢአት እንዲጨምሩ ብቻ ነው ይላል አይልም? ይሄ ክፍል ይላል። ስለዚህ አላህ የሚያቆየው የካዱትን ሰዎች ኃጢአት እንዲጨምሩ ብቻ ነው ማለት ነው አይደለ? እንደዛማ ከሆነ ምን ይላል መሰለህ ሌላ ክፍል ላይ ማለት ነው። ስለዚህ ጋጫላ ሌላ ክፍል ላይ አትበለኝ። ቅድሚያ ይሄንን ፍታ። ኃጢአት እንዲጨምሩ ብቻ ነው ኦፕሽን፣ ሌላ አላስቀመጠም። ወለዚ يقبل التوبه የሚል አለ። ይሄን ክፍል ፍታ ቅድሚያ። እኔም እኮ ሌላ ማሰጣለሁኝ። ኃጢአት እንዲጨምሩ ብቻ ከሃዲ ሆነው እንዲሞቱ ብቻ ጠማማ ሆነው እንዲሞቱ ብቻ ያለበትን እኮ እንሰጣለሁ። ገና ስለ ኃጢአት አይደለም ግጭት ነው የምታመጣለኝ። ስለ ከሃዲዎች ነው እያወራን ያለ ነው። ከሃዲዎችም የሚያቆይበት ምክንያት ኃጢአት እንዲጨምሩ ብቻ ነው ይላል አይልም? ክፍል ይላል። ነገር ግን ምንድነው ዱንያ ኪሎ ስለሌለ ነው የሚሰጣቸው ነው። ምን የሚለው ዱንያ ኪሎ ስለሌላት ነው የሚሰጣቸው ነው። ኪሎ ማለት ምንም ጥቅም የለም ለአማኞች። ዱንያ ኪሎ ቢኖራት ኖሮ ወይ አቂም ወይ ደግሞ ኪሎ የሚታነሳ ብትሆን ኖሮ ለካፊሮች አንሰጥም ነበራ። ስለዚህ ለካፊሮች የሚሰጥበት ምክንያት ቆይ ስለምን ኪሎ ነው የምታወራው? ይሄ እኮ ኃጢአተኛ ሆነው ብቻ መሞታቸው እኮ በዱንያ እኮ አይደለም በገነትና በሲኦል እንዲሆኑ እኮ የሚያደርግ ክፍል ነው። ስለምን ዱንያ ብቻ ነው የምታወራው? እነሱን እንዲህ የምናደርጋቸው የምናቆያቸው አለ አላህ። የሚያቆይህ ለምንድን ነው? ንስሐ እንድገባ ነው? ኔቨር። ካዲ ንስሐ ገብቶ ከዛ ወደ አላህ እንዲመለስ ነው ወይ የሚያቆየው ብለን ስንል አይደለም ማለት እና ለምንድን ነው የምታቆየው ስንለው ኃጢአትን እንዲጨምሩ ብቻ ነው። ለነርሱም አዋራጅ ስቃይ አላቸው አለ። ምን ብቻ? ኃጢአት እንዲጨምሩ ብቻ። ከዛ ምን ያደርጋል አላህ? አንዴ ሱራ 68ን ክፈተው። ቀስ ብሎ ያዘናጋና ያቆያቸውና ይይዛቸውና ኃጢአት እንዲጨምሩ ካደረጋቸው በኋላ ነፍሳቸውን ያወጣል። አዘናግቶ ቀስ ብሎ አለ ሌላ ክፍል ላይ ኢነላህ ይቅበሉ አንድ አዳምጡ። 44ን አለ ይፈተው። አንብቡ። እኔ እኮ እዚህ ቤት የምትገቡ ሰዎች ናቸው ግርም የምትሉኝ እኮ እኔ ለመከራከር ይመጣል። እናንተ እዚህ ቤት የምትገቡ ሰዎች እኮ ግርም የምትሉኝ አሮባት የሰውን ታማስላለች አሉ። አራቱንም ትችላለህ። ጎበዝ ነህ። ከስር ሆነህ ተማር። ቤቷ መጠንም እንደው እኔ ቤት እንዳለ ረስቶት ነው እንዴ? እዚህ ቤት የምትገቡ ግርም የምትሉኝ ያላችሁ የራስ አሮባት እኔ ቤት እንዳለ ረሳው ማለት ነው። ምክንያቱም ዋብያ ነው። ዋብያው ጭንቅላት የላቸውም እንዳምላካቸው። ጤኔስ ቃል አለ
በዚህም ንግግር ከሚያስተባብሉ ሰዎች ጋር ተውናቸው፣ ተወኝ፣ እኔ እበቀላለሁ፣ ከማያውቁት ስፍራ አዘናግተን እንይዛቸዋለን። ልክ እንደ ዶሮ ልትይዙ ስትሉ ቀስ ብላችሁ አዳምጥ። ምን እናደርጋለናል? ቀስ ብለን እናዘናጋለን። ልክ ዶሮ የሆነ እህል በተናችሁላት ቀስ ብላችሁ ከኋላ እንደምትይዟት አዘናግተን ምን እናደርጋለን? እዛቸዋለሁ። ከፍ አድርገው። እነሱንም አዘገያለሁ፣ ዘዴ ብርቱ ነው። ስለዚህ እኛ እንደናንተ አስተምሮ ከሃዲ ነን። መዘግየታችን መቆየታችን የአላህ ዘዴ ነው። ምን ለማድረግ? ቀስ ብሎ ለመያዝ ማለት ነው። አዘናግቶ ለማዘናጋት። አንድ በዚህ በማዘግየት ውስጥ ደግሞ የንስሐ ዕድል አለኝ ወይ ስል ከሃዲ ሆነው ብቻ እንዲሞቱ ነው፣ ኃጢአት እንዲጨምሩ ብቻ ነው ይላል። ሰው ምንድነው ዕድሌ? ሕዝቅኤል ምዕራፍ 20 ቁጥር 23 ወይም 20 ላይ ቆይ ቁጥር 18 ምዕራፍ 18 ቁጥር 20 ላይ ምዕራፍ 18 ቁጥር 20 ኃጢአትን የምትሰራ ነፍስ። እሺ ቁጥር 23 አድርገው። ኦኬ ተሱ ጀምረው። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጻድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በእርሱ ላይ ይሆናል። ኃጢአተኛው ካደረጋት፣ ልብ በሉ፣ ኃጢአተኛው ካደረጋት ኃጢአት ሁሉ ቢመለስ፣ ትእዛዜን ሁሉ ቢጠብቅ፣ ፍርድንና ቅንን ነገርን